ሁለት ሰዎች first meeting coffee shop conversation first meeting coffee shop የሚል አለ። እንግዲህ first ማለት ምን ማለት ነው? የመጀመሪያ ሚቲንግስ ሚቲንግ እንላለን። ሚቲንግ አለን እያልን አይደል? ሚት የሚለው ቃል ነው። ምንድነው ሚቲንግ? ሚቲንግ መገናኘት ማለት ነው። የሆኑ ሁለት ሶስት ሰዎች ሲገናኙ ሚቲንግ ይባላል። ሚት አደረጉ፣ ተገናኙ፣ በሆነ ሀሳብ ዲስከስ ለማድረግ ሊሆን ይችላል። በቃ እንደዚህ ሲሰባሰቡ ምን ይባላል? ሚት ይባላል። ሚቲንግ ይባላል ያ ነገሩ። ሚቲንግ በሉ እስኪ። ፈርስት ሚቲንግ። ኮፊ ምንድነው? ሾፕ የቡና የሚጠጣበት ቤት ማለት ነው። እንደ ኩኩ ቤት ኮፊ ሾፕ ይባላል። ኮፊ ሾፕ ምን? ኮንቨርሴሽን። አንድ ላይ አንብቡ እስኪ። ፈርስት ሚቲንግ ኮፊ ሾፕ ኮንቨርሴሽን ይላል። የመጀመሪያ ቀን ላይ ሁለት ሰዎች ቡና በረንዳ ላይ ተገናኙ። ኮፊ ሾፕ ላይ ማን ናቸው ሁለቱ ሰዎች? ቤን እና አና ናቸው። ቤን እና አና ናቸው። እኛ ስሙን ቀይረን መጠቀም እንችላለን። እና የመጀመሪያ ቀን ስትገናኝ እንዴት ነው የምታወራው ነው ከዛ ሰው ጋር። ቤን ያው የወንድ ስም ነው ብዙ ጊዜ። አና ደግሞ የሴት ስም ይመስላል። ኤክስኪውዝ ሚ ይቅርታ እንደማለት ነው። ኤክስኪውዝ ሚ ማለት ይቅርታ፣ ወይ የሆነ ነገር ንግግር ልታስጀምር የሆነን ሰው ኤክስኪውዝ ሚ ትላለህ። በሉ እስኪ ኤክስኪውዝ ሚ። ከዛ የስ አቤት ነው። ይቅርታ አቤት። የሆነን ሰው ስታገኝ ይቅርታ ብላ አይደል የሆነ የምትጀምረው ንግግር የምትጀምረው አለ። አዲስ ሰው ይቅርታ ምናምን ብለህ ነው የምትጀምረው። ከዛ አቤት ብሎ ዞር ይላል ማለት ነው። የስ። ከዛ ቤን ምን አለ? አይ አም ሎስት። ምን ማለት ነው? አይ አም ሎስት ማለት ጠፍቻለሁ ነው። የሆነ ቦታ ሲጠፋብህ የሆነ ቦታ ለከተማው አዲስ ከሆንክ ቸርች ለመሄድ ከፈለክ ወይንም ደግሞ የባጃጅ ማቆሚያ መሄድ ከፈለክ አይ አም ሎስት የት እንዳለው አላውቅም ነው። አንዳንዴ እንደዛ አጋጥሞ ነው ያውቃል። አይ አም ሎስት በሉ እስኪ። ያው አይ እኔ ማለት ነው። አይ አም ሎስት ማለት ምን ማለት ነው? መጥፋት ነው። ጠፍቻለሁ። አይ አም ሎስት። ከዛ የአና መልስ ምንድነው? ኦ ኖ ዌር ዱ ዩ ዋንት ቱ ጎ። ስለዚህ አሁን ጠፍቻለሁ ሲል ሰው ምን የት መሄድ ፈልገ ነው አይደል ምንለው? የት መሄድ ፈልገ ነው ምንለው። ስለዚህ ኖ ማለት ልክ አለመሆኑን ያሳያል። ኖ ዌር ዱ ዩ ዋንት ቱ ጎ በሉ እስኪ። ዌር ዱ ዩ ዋንት ቱ ጎ። ዌር ዱ ዩ ዋንት ቱ ጎ። እንግዲህ የት መሄድ ትፈልጋለህ ነው። ስለ ዌን ምናምን የሚሉትን እያየን ነበር። ዌር ማለት የት የምትለዋን የሚያሳይ ነው። ዌር የት። ይሄ ለምን የሚጠቅም ነው? ቦታን ለማሳየት የሚጠቅም ነው። ስለዚህ ዌር ዱ ዩ ዋንት ቱ ጎ። ዋንት ደግሞ እዚህ ጋር ዋንት የምትላለች። ዋንት ምንን ታሳያለች? ዋንት ቃሉ ራሱ ዋንት ማለት መፈለግ ነው። መፈለግ። ለምሳሌ ምን መብላት ትፈልጋለህ? እሱም ውስጥ መፈለግ አለ። ምን ማጥናት ትፈልጋለህ? ስለዚህ ምን መብላት ትፈልጋለህ ሲባል ምን እዚህ ጋር ዌር ዱ ዩ ዋንት የት ጎ መሄድ ነው አይደል? መሄድ የት መሄድ ትፈልጋለህ ነው። ስለዚህ የመፈለግ ንግግሮችን ዋንት በሚሉ ንግግሮች ነው። ዌር ቦታ ነው። የት መሄድ ትፈልጋለህ? ዌር ዱ ዩ ዋንት ቱ ጎ በሉ እስኪ። ምን መብላት ትፈልጋለህ ብንለው ነው እዚህ ጋር ከመፈለግ አንፃር እና እነዛን ቃላቱን ማገናኘት ነው። ምንድነው ያለው ቃል? ምን አለ፣ መብላት አለ፣ መፈለግ አለ። ምን ማለት በእንግሊዘኛ ምንድነው ስንል ምንድነው? ምን ማለት ኋት በሉ እስኪ። WHAT ኋት በሉ ድጋሚ። ኋት
ደብሊው ዋት ያሰብነው ምን ለማለት ነው? ምን መብላት ትፈልጋል? ያሉትን መሰረታዊ ቃላት እናውጣ። ምን አለ? መብላት አለ። መብላት ምንድነው በእንግሊዘኛ? መብላት ኢት ነው። መብላት ኢት። ከዛ መፈለግ አለ። መፈለግ ምንድነው? በሉ ዋንት። ስለዚህ እነዚህን ሶስት አንድ ማድረግ ነው ማለት ነው። ስለዚህ አንተ አንቺ ለሚለው ዱዩ የሚለውን እንጠቀማለን መሃል ላይ። ስለዚህ ይሄንን አንድ ስናደርግ ምን ይሆናል? what do you want to መብላት ነው አይደል? eat what do you want to eat እንላለን። በሉ እስኪ what do you want to አለ to eat በሉ እስኪ በደንብ በሉ what do you want to eat you የሚለው አንተ ወይንም አንቺ የሚለው በውስጥ ታዋቂነት አለ። ምን መብላት ትፈልጋለህ ሲባል ማን? አንተ። ምን መብላት ትፈልጊያለሽ ሲባል አንቺ የሚለው ውስጥ ላይ አለ። በእንግሊዘኛው እንደዚህ ዩ የሚለው ለማን ይውላል? ለአንተም ይውላል፣ ለአንቺ ይውላል። ስለዚህ what do you want to eat መጨረሻ ላይ ጥያቄ ምልክት አለ። እሺ ከዚህ አንፃር ሌላም መጨመር እንችላለን። ምን ማጥናት ትፈልጋለህ? መሰረታዊ ቃላቱን ማግኘት ነው። ምንድነው ያልኳችሁ? ምን ማጥናት። ስለዚህ ምን ምንድነው በእንግሊዘኛ? ምን አለ? ምን ማጥናት ትፈልጋለህ? ይሄ የሚጠየቀውን የሆነ ዩኒቨርሲቲ ገብቶ የሆነ ፊልድ ለማጥናት የሚፈልግ ሰው የተለያዩ ፊልዶች አሉ የሚጠኑ። ስለዚህ ምን የሚለው በእንግሊዘኛ ምን ይሆናል? what አለ። ማጥናት ምንድነው? ሪድ ማንበብ ሲሆን ይሄ ፊልድ ማጥናት ስተዲ ነው የሚባለው። ስተዲ እና ሪድ ኖርማል መጽሐፍን ማንበብ ሪድ እንላለን። ማጥናት ደግሞ ስተዲ። I am studying medicine ወይንም I am studying engineering ሊል ይችላል። ኢንጂነሪንግ እያጠናው ነው። I am studying computer science እያለ ሊያወራ ይችላል። ይሄን እያጠናው ነው ለማለት። ስለዚህ ማጥናት ትፈልጋለህ፣ እሱን want ትፈልጋለህ ውስጥ ምን አለ? አንተ ወይንም አንቺ ያለ አይደል? do you የሚለውን እንጨምራለን። ስለዚህ አንድ ስናደርግ ምን ይሆናል? what do you want to በቃ እዚህ ጋር whereን want ማለት ነው። ከዛ ጎን study ማለት። ስለዚህ what do you want to study? ጥያቄ ምልክት ጥያቄ ነው። what do you want to study? ሌላም እንደዚህ ያለም መጨመር እንችላለን። ምን ማድረግ ትፈልጋለህ? የት መሄድ ትፈልጋለህ? መቼ መምጣት ትፈልጋለህ? ለምሳሌ ምን መግዛት ትፈልጋለህ? ምን የሚለው what ነው ያለው እያልን እየጨመርን መሄድ እንችላለን። ስለዚህ አሁን ለዛ ምላሽ ምን ይሆናል? እዚህ ጋር ጠፍቻለሁ አይደል ያለው ቤን? ኦ ኖ የት መሄድ ትፈልጋለህ ነው ያለው ያለችው አና። ከዛ ቤን ምን አለ? አንብቡ እስኪ I need to go to Hill Street። እንግዲህ ይሄ ጎዳና የጎዳና ስያሜ ያላቸውና እኛ በእኛ እናድርግ የሆነ ቦታ እናድርግ። I need to go to ቃለ ሕይወት ቸርች እንበል። ቦታን የሆነ ቦታን ለማሳየት I need to go to ቃለ ሕይወት ቸርች ወይንም I need to go to ጌትሴማኒ እንበላ። የራስ ጌትሴማኒ I need to go to ጌትሴማኒ። ጌትሴማኒ ለመሄድ ነው የፈለገው። አይ አለ ያው እኔን ነው የሚያሳየው። ኒድ ማለት መሄድ ግዴታ መሄድ ያለበት ቦታ
ወይንም ስትፈልግ የሆነ ነገር በጣም ስትፈልግ ምን ይባላል? ኒድ። አይ ዋንት ማለትም ይቻላል። አይ ዋንት ቱ ጎ ቱ ሂል ስትሪት በአማራጭ አይ ዋንት አያችሁ፣ ዋንት ብላችሁ መመለስ ትችላላችሁ። በሉ እስኪ አይ ዋንት ቱ ጎ ቱ ጌቴሴማኒ ምንድነው ማለት ነው? ጌቴሴማኒ መሄድ እፈልጋለሁ። በጣም ያ ነገር በጣም አስፈላጊ ሲሆን አይ ኒድ ቱ በጣም አስፈላጊ የሆነ ነገር መሄድ አለብኝ ግዴታ የሆነብህ ነገር ከፍ ይላል ነው እንትኑ። ስለዚህ ምን ይሆናል? አይ ኒድ ቱ ጎ ቱ በሉ አይ ኒድ ቱ ጎ ቱ ጌቴሴማኒ አለ ቤን። ከዛ በኋላ ያለው ምንድነው እንግዲህ ጌቴሴማኒ መሄድ ፈልጋለሁ ሲል ኦኬ ወደ ጌቴሴማኒ እንዲሄድ ቦታውን መጠቆም ነው። እና ከዛ በኋላ ምን ትላለች አና? ኦኬ ሂል ስትሪት የሚለውን እኛ ምን እንበል? ጌቴሴማኒ እንበል። ጌቴሴማኒ ኦኬ ጌቴሴማኒ ኢዝ ኖት ፋር ምን ለማለት ነው? ጌቴሴማኒ ብዙም ሩቅ አይደለም ከዚህ። ፋር የምትለዋ ምንድናት? ሩቅ። ኖት እንግዲህ የሚያሳየው ማንኛውም ነገር ላይ ኖት ሲገባ ተቃራኒው ነው። ፋር ሩቅ ከሆነ ኖት ፋር ሩቅ አይደለም፣ ተቃራኒው ነው። ፋር ሩቅ ከሆነ ኖት ፋር ሩቅ አይደለም የሚለውን ያሳያል። እና ኢት ለምሳሌ መብላት ከሆነ ዱ ኖት ኢት አትብላ ነው። ኢት ብላ ከሆነ ዱ ኖት ኢት። ኖት አለ አይደል? ኖት በሚገባበት ጊዜ ምን ይሆናል? ተቃራኒ ይሆናል። እሺ አንብቡ። ደገሙ። ኦኬ ጌቴሴማኒ ኢዝ ኖት ፋር ይላል። ከዛ እንቀጥል። ኦኬ ጌቴሴማኒ ኢዝ ኖት ፋር። ከዛ ቤን ነው እያወራለሁ። ከዛ በዚህ ሊድ ወደ ግራ እያሳየ እቺ ብራኬት ላይ ያለችዋ ፖይንትስ ሌፍት ወደ ግራ እየጠቆመን ማለት ነው። ፖይንትስ ማለት መጠቆምን ምን ማለት እንችላለን? ፖይንትስ ማለት ኢዝ ኢት ዚስ ዌይ በዚህ ነው፣ በዚህ መንገድ ነው። ዌይ ምንድነው? ዌይ መንገድ ወይንም አቅጣጫ ማለት እንችላለን። እና ጥያቄ ስናደርግ ኢዝ የሚለው እንደዚህ ኢዝ ዳዝ ዱ የሚሉት ጥያቄያዊ እንትኖችን ስንጠይቅ ከፊት ይመጣሉ። እና ያንን ስለ ጥያቄ ስናወራ እናያለን። በሉ እስኪ ኢዝ ኢት ዚስ ዌይ በሉ ደገሙ። ምን ነው የፈለገው? ጌቴሴማኒ ነው አይደል የፈለገው? ስለዚህ ኢዝ ኢት ሲል ኢት ጌቴሴማኒ እንግዲህ ምንድነው? አሁን ሰው ሲሆን ሂ ነው አይደል የምንለው? ኢዝ ሂ እንላለን ወይንም ኢዝ ሺ እንላለን ለወንድና ለሴት ሲሆን፣ ኢት የምንለው ደግሞ ለተለያዩ ለነገሮች። ስለዚህ ጌቴሴማኒ ምንድነው? ኢት ነው። ሂም አይደለም ሺም አይደለም ሰው ስላልሆነ ወይንም ፐርሰን ስላልሆነ። ስለዚህ ኢዝ ኢት ዚስ ዌይ በሉ እስኪ ደገሙ። ኢዝ ኢት ዚስ ዌይ። ከዛ ትክክል ካልሆነ ምን ይላል? የጠቆመበት መንገድ ትክክል አይደለም። የጠቆመበት ኖ ጥልና ምን አለች? ኢት ኢዝ ዛት ዌይ። ኢዝ ኢት ዚስ ዌይ ሲል ኖ ኢት ኢዝ ዛት ዌይ ተቃራኒው ወይንም ኢት ኢዝ ዛት ዌይ። ፖይንት እያደረገ ያለው ወደ ግራ ነው። ፖይንትስ ቱ ሌፍት አይደል የሚለው። ኢዝ ኢት ዚስ ዌይ ኢዝ ኢት ዚስ ዌይ ከዛ ኖ ኢት ኢዝ ዛት ዌይ ኖ ከዛ ኢት ኢዝ። አሁን ለመናገር ሲሆን ምን ሆነ? እዚህ ጋር ለጥያቄ ሲሆን ኢዝ ነው አይደል የቀደመው። የሆነ ነገር እንዲህ ነው ስትሉ ኢት ኢዝ ብላችሁ ነው የምታወሩት። ኢት ኢዝ ዳሽ በፉል ስቶፕ የሚያልቅ በአማርኛ በአራት ነጥብ የሚያልቅ። ጥያቄ ሲሆን ግን
እቺ ኢዝ ምን ትሆናለች? ወደፊት ተወጣና ኢዚት። ለምሳሌ የሆነ ነገር አያችሁ፣ ውሻ አያችሁ፣ ከዛ ይሄ ውሻ ነው ለማለት ምን ትላላችሁ? አይ ጥያቄ ሳይሆን ይሄ ውሻ ነው። it is a dog ማለት ትችላላችሁ። ይሄ ምንድነው? ኖርማል እንትን ነው አይደል? እና ብዙ ጊዜ ከፊት የሚመጣው ካፒታል ነው የሚሆነው በመጽፉበት ጊዜ። ግን ጥያቄ ይሄን ራሱን ጥያቄ ይሄ ውሻ ነው ቀላል ነው። it is የሚለው is ወደፊት ይመጣል። is it a dog? አያችሁ? it is a dog አራት ነጥብ ወይንም ፉል ስቶፕ በእንግሊዘኛው። is it a dog ጥያቄ ሲሆን ግልጽ ነው። it is a board ቦርድ ነው አይደል? ይሄ ነገር እንዲህ ነው። it is እያለን የምናወራው ይሄ ነገር እንዲህ ነው ለማለት ነው። it is a board እንላለን። ጥያቄ ለማድረግስ is it a board? ጥያቄ ለማድረግ is it a board? ይሄንን አይተን it is ይሄ ማርከር ነው በሉ እስኪ ደጋሙ it is a marker ጥያቄ አድርጎ ይሄ ማርከር ነው። is it a marker? አያችሁ ቦታ መቀያየር ነው። it is a marker is it a marker is it it is a stone የሆነ ድንጋይ አያችሁ መንገድ ላይ ወይንም ሮክ ድንጋይ ስታዩ ሮክ በሉ እስኪ ይሄ ድንጋይ ነው በሉ it is a rock ወይንም it is rock ማለትም እንችላለን። it is rock በሉ ደገሙ ጥያቄ አድርጉት is it a rock እያልን ማውራት። ስለዚህ is it this way ሲል is ከፊት ስቀድም ምን እንደሆነ ትረዳላችሁ? ጥያቄ ነው። is it this way no ይልና መልስ ሲመልስ it is that way this እና that የሚል አለ እዚህ ጋር this እና that this that ለምሳሌ እዚህ ጋር ያለን ነገር this ብዬ ነው የምናገረው። እዛ ሩቅ ያለን ነገር ደግሞ that ብዬ ነው የምናገረው። ስለዚህ ብዙ ጊዜ this is የሆነ ነገር this is a pen ማለት እንችላለን። this is a pen እና that is a pen ምንድነው ልዩነቱ? this is a pen ምንድነው? ይሄ እስክሪብቶ ነው። that is a pen ያ እስክሪብቶ ነው። this እና ስለዚህ is it this way ብሎ ሲጠቆም no it is that way በዛ ነው በዚህ ነው በዛ ነው እሱ የጠየቀው በዚህ ነው አይደል? እዚህ የሚል አለ ቅርብ አይነት ነገር ነው። is it this way ብሎ እስኪ no it is that way በዛ ነው። ከዛ አሳየው እንግዲህ መንገዱን። ከዛ ቤን ምን ማለት አለበት? እንደዛ ነው እንዴ ነው ማለት ኦኬ ቴንክ ዩ በሉ እስኪ አመሰግናለሁ። ከዛ እንግዲህ መንገድ ሲኬድ የሆነ ቦታ ትሄዳለህ፣ ትደርሳለህ፣ ትጣጠፋለህ። የሆነ ሱቅ አለ ወይንም የሆነ እንትን እዛ ጋር ስትደርስ እዛ ጋር ነው አይደል የምንለው። ዝም ብለህ ቀጥ ብለህ አትደርስም የሆነ ቦታ። ስለዚህ ይነግራል ማለት ነው ጌቴሴማኒ የሚወስደው you just walk straight then turn left at the big tree ቀጥ ብለህ ትሄድና ትልቁ ዛፍ ጋር ስትደርስ ወዴት ተርን ታደርጋለህ? ወደ ሌፍት ወደ ግራ ትታጠፋለህ። ተርን ማለት መታጠፍ። ስለዚህ ቀጥ ብለህ ሂድ ለማለት you just walk straight ቀጥ ብለህ ሂድ። ስትሬት ምንድነው? ቀጥ ነው አይደል? ወክ ደግሞ ተራመድ ነው ወይንም መሄድ ነው። ሂድ you just walk straight ወይንም walk straight ማለትም እንችላለን። you walk straight you just walk straight በሉ እስኪ ደገሙ you just walk straight ደገሙ you just walk straight
ከዛስ ዘን ማለት ከዛ ወይንም ከዚያ ዘን የምትለዋን ስታዩ ምን ማለት ነው? ከዚያ ተርን ምንድነው? መታጠፍ። ተርን ሌፍት ምንድነው? ግራ። ቀደም እዚህ ፖይንት ሌፍት ብለናል። ወደ ግራ እያሳየ ሌፍት አለ፣ ራይት አለ። ሌፍት ራይት፣ ግራ ቀኝ። ዘን ተርን ሌፍት አት ዘ ቢግ ትሪ። ትሪ ምንድን ነው? ዛፍ ነው። ቢግስ ትልቁ ዛፍ ጋር ስትደርስ ምን አርግ? ወደ ግራ ታጥፍ። ተርን ሌፍት አት ዘ ቢግ ትሪ በሉ እስኪ። ተርን ሌፍት አት ዘ ቢግ ትሪ። ድገሙት። ተርን ሌፍት አት ዘ ቢግ ትሪ። ቢግ ትሪው ጋር አት ዘ የምትለው ጋ የምትለው ነው። እዚህ ጋር ትልቁ ዛፍ ጋር ምኑን ወደ ግራ ታጠፍ ይላል። ከዛ ትልቁ ዛፍ አላወቀም። ትልቁ ዛፍ ብሎ እየጠየቀ ኤቢግ ትሪ በሉ እስኪ። ኤቢግ ትሪ ጥያቄ። ትልቁ ዛፍ የቱ ጋር ያለ ነው እንደማለት ነው። ወይንም የትኛው ዛፍ? ኤቢግ ትሪ። ቢግ ትሪ እንዳለ ራሱ አያውቅም ማለት ነው። እዚህ ጋር ምንድነው? ትልቁ ዛፍ የት እንዳለ ራሱ አያውቅም። ማን ያላወቀው? ቤን ነው እኮ የጠፋበት። ኤቢግ ትሪ ብሎ ጠየቀ እና እንትን አለው። ጥያቄ ስታደርጉ ድምጻችሁ ውስጥ እንትን አለ አይደል? የጥያቄያዊ ትልቁ ዛፍ ኤቢግ ትሪ ይሄ ዛፍ ነው ወይንም ይሄኛው ዛፍ እያለ አይደለም እያወራ ያለው። ዛፉን ራሱ ትልቁ ዛፍ ብቻ ነው። ትልቁ ዛፍ ጥያቄ ነው የሆነበት። አላወቀ። ኤቢግ ትሪ ከዛ አናምን አለች። የስ ዩ ካንኖት ሚስ ኢት ቬሪ ቢግ። ስትሄድ በራሱ በቃ የሆነ ትልቅ ዛፍ አለ። ሌሎች ዛፎች አትሸውድም ነው። ግልጽ ነው። የሆነ አንዳንድ ቦታ ላይ ማትስተው ቦታ አለ አይደል? ለብቻ ዩኒክ ሆኖ ያለ። ለምሳሌ ተራራን ብትወስድ ተራራ ለብቻ ዩኒክ ሆኖ ይኖራል። ወይንም የሆነ ወንዝ ብትወስድ ወደ ታች ስትሄድ የሆነ ወንዝ አለ ካልክ ይስጣል አንድ ሰው። ቀጥ ብለህ ሄድ፣ ወንዙ ጋር ስትደርስ ሌላ ሰው ጠይቅ ካለ እንግዲህ ብዙ ወንዞች አይኖሩም። በዚህ እንደዚህ የሚመጣ አይኖርም። ስለዚህ እዚህ ምንድን ነው ቢግ ትሪ ሚስ አያደርግም ነው። ሶ ምን ትለዋለች? የስ ኤቢግ ትሪ ሲላት የስ ዩ ካንኖት ሚስ ኢት። ሚስ አታደርገውም። ያ ማለት አትስትም ነው አለ። ዩ ካንኖት ሚስ ኢት በሉ እስኪ። ዩ ካንኖት ሚስ ኢት ልትስተው አትችልም፣ ታገኘዋለህ ነው። በእርግጠኛ ካንኖት ማለት አትችልም። ካን ምንድን ነው? መቻልን ነው አይደል? ካን ብለን የሆነ ነገር ስናወራ መቻልን የሚያሳይ ነው። ስለዚህ ካንኖት ሲሆን ካንኖት ተቃራኒው ነው የሚሆነው። ልትስተው አትችልም። የስ ዩ ካንኖት ሚስ ኢት ቬሪ ቢግ፣ በጣም ትልቅ ነው። እንዳትስተው ምንድነው ነገሩ? ዛፉ ቬሪ ቢግ በሉ እስኪ። ቢግ አለ። ቢግ ምንድነው የሚያሳየው? ትልቅነትን። ቬሪ ሲጨመርበት ደግሞ ቢግን የሚያጎላ ነው። በጣም ትልቅ። ከዛ ቤን ደግሞ ምን አለ? ኦኬ ስትሬት ዘን ሌፍት አት ዘ ቢግ ትሪ። መልሶ እርግጠኛ ለመሆን ኦኬ ቀጥ ብዬ እሄዳለሁ። ከዛ ትልቁ ዛፍ ጋር ስደርስ ወደ ግራ እታጠፋለሁ ብሎ መልሶ እየነገረ ነው። ኦኬ ወክ ስትሬት ተርን ሌፍት አት ዘ ቢግ ትሪ። ኦኬ ስትሬት ዘን ሌፍት አት ዘ ትሪ በሉ እስኪ። ኦኬ ስትሬት ዘን ሌፍት አት ዘ ትሪ። አት ዘ
ትሪ በሉ እስኪ ድገሙ ድገሙ ኦኬ ስትሬት ዘን ሌፍት አት ዘ ኦኬ ቀጥ ብሎ ማየት ዛፍ ጋር ሲደረስ ወደ ግራ መታጠፍ ዘን ሌፍት ከዛ አና የስ ትክክል ነው ዘን ኢለስትሬት የሚለውን እኛ ጌትሴማኒ እያልን ነው ዘን ጌትሴማኒ is right there ሄደ ቀጥ ብሎ ስትሬት ሄደ ከዛ ቪክትሪው ጋር ሲደርስ ሌፍት ወደ ሌፍት ተርን አደረገ ኦኬ ስትሬት ዘን ተርን ሌፍት at the tree ከዛ ምንድነው አው እዛ ጋር ጌትሴማኒ አለ so yes then Gethsemane is right there እዛ ጋር then Gethsemane is right there በሉ እስኪ Gethsemane is right there yes then Gethsemane is right there እዛ ነው እዛው right there right here right there ይባላል right here where are you ሲባል የቱ ጋር ነህ I am right here ትላለህ I am right እዚህ ጋር ነኝ እንደማለት ነው right there እዛ ጋር ነው ግልጽ ነው right here right there right there አው እሱ ጋር እንደማለት እሱ ጋር right there ምን እንደማለት ነው እሱ ጋር ወይንም እዚህ ጋር where are you የት ነህ I am right here here ምንድነው የሚያሳየው እዚህ እዚህ ደግሞ there እዛ እዚያ where are you ደግሞ I am right here where are you ስትባል where is it እቃው የት ነው it is right there ሩቅ ያለ ሰው ሆኖ where is it እዛ ቦታው ላይ ደርሷል እዛው ነው እዛ ጋር it is right there ስለዚህ yes then Gethsemane is right there በሉ እስኪ Gethsemane is right there ድገሙት yes Gethsemane is right there Gethsemane is right there then Gethsemane is right there ከዛ ቤን ምን አለ thank you so much thank you ማለት ትችላለህ thanks ማለት ትችላለህ የሆነ ነገር ያገዘን ሰው thank you so much ማለት ትችላለህ ከልብ አመሰግናለሁ በጣም አመሰግናለሁ so much ነው አይደል የተጨመረው thank you so much በጣም አመሰግናለሁ ከዛስ አመሰግናለሁ ሲል ሰው ምንድነው የምንለው ችግር የለው no problem thank you ሲላችሁ ሰው no problem ከዛ ሌላ ጥያቄ እየጠየቀችው ነው አዲስ ነህ ለዚህ ሰፈር ወይንም ለዚህ ሀገር አዲስ ነህ ለማለት እሺ መጀመሪያ no problem ብዙ ጊዜ አሁን thank you ሲባል no problemም ይባላል ተቀብያለሁም ይባላል ተቀብያለሁ ለማለት ምን እንላለን thank you ሲላችሁ አንድ ሰው መቀበላችሁን ለማሳየት ምን ትላላችሁ ተምረን ነበር የሆነ ጊዜ እሺ አለ ሌላ thank you you are welcome የሆነ ጊዜ ተምረን ነበር you are welcome thank you you are welcome እንላለን ወይንም በአፖስትሮፊ ሲጻፍ you are welcome እንላለን no problem ማለት እንችላለን no problem ምን ማለት ነው ችግር የለውም no problem ከዛ ሌላ ጥያቄው ምንድነው are you new here new ምንድነው አዲስ here ምንድነው ቀደም ብለናል እዚህ አዲስ ነህ ወይንም ለዚህ አካባቢ አዲስ ነህ
አር ዩ ኒው ሂር ምን እያለ ነው? አር ዩ ኒው ሂር አር ዩ ኒው ሂር ጥያቄ ነው አይደል? ያውን ጥያቄ ሲሆን ለምሳሌ ዩ አር ኒው ሂር ከተባለ በአራት ነጥብ ነው። እቺ ዩ ቦታ ስትቀያየር ዩ አር ብለን የሆነ ነገር ማውራት እንችላለን። ዩ አር እንደዚህ ዩ አር ስቱደንት ማለት ምን ማለት ነው? ዩ አንተ ነው አይደል? አንተ ወይንም አንቺ። ዩ አር ስቱደንት ከተባለ ምን ማለት ነው? አንተ ተማሪ ነህ። ፉል ስቶፕ። ነገር ግን አርን ከፊት ብናመጣስ አር ዩ ስቱደንት ስንል ምን እየሆነ ነው? ጥያቄ እየሆነ ነው። ሰው እነዚህ አር ዩ ኒው ሂር ሲል ጥያቄ እየሆነ ነው። አር እነዚህ ኢዝ አር ከፊት በሚመጡበት ጊዜ እና ዱ ዳዝ ኩድ ካን ዩ ሄልፕ ሚ እየተባለ ጥያቄ ይሆናል ነው እነዛ ከፊት በሚመጡበት ጊዜ። አር ዩ ስቱደንት ዩ አር ስቱደንት አር ዩ ስቱደንት እንደምንለው። አር ዩ ኒው ሂር በሉ እስኪ ድገሙ። አር ዩ ኒው ሂር ከዛ መልሱ ምንድን ነው? ሰውየው እንግዲህ አዲስ ነው፣ ቦታ አላወቀም። አር ዩ ኒው ሂር ከተባለ መልሱ ምንድን ነው የሚሆነው? አው ከሆነ የስ። አይ ጀስት ሙቭድ ሂር ላስት ዊክ በሉ እስኪ። አይ ጀስት ሙቭድ ሂር ላስት ዊክ። ሙቭ አድርጌያለሁ። ሙቭ ያደረኩት ላስት ዊክ። ሙቭ ወደዚህ ሙቭ ያደረኩት። ሙቭ ማድረግ ማለት ድሮ ከነበረክበት መቀየር ነው። አይ ጀስት ሙቭድ ሂር ላስት ዊክ። ባለፈው ሳምንት ነው ወደዚህ የመጣሁት የቀየርኩት ሙቭ ያደረኩት እንደማለት ነው። የስ በሉ። አይ ጀስት ሙቭድ ሂር ላስት ዊክ። የስ አይ ጀስት ሙቭድ ሂር ላስት ዊክ። የስ አይ ጀስት ሙቭድ ሂር ላስት ዊክ። እንግዲህ አዲስ ነው እንግዳ ነው ምን ትለዋለች? ዌልካም እንኳን ደህና መጣ። ዌልካም። ዌር አር ዩ ፍሮም ቀጣዩ ከየት ነው የመጣው ነው። ሙቭ አድርጌያለሁ። ሙቭ ሲያደርግ ከየት ነው? ከሆነ ቦታ ነው። ስለዚህ ዌር አር ዩ ፍሮም አይ አም ፍሮም ብሎ ማንም እቺ የተለመደች ናት። ከየት ነው የመጣው? እቺን ተርም በጣም ፌመስ ናት፣ ያዟት። ዌር አር ዩ ፍሮም? አይ አም ፍሮም ቴክሳስ ይላል። አይ አም ፍሮም ቻይና። አይ አም ፍሮም ቻይኒዝ ቻይናዊ ነኝ እንደማለት ነው። አይ አም ቻይኒዝ ማለት እችላለሁ። ከቻይና ነው ለማለት የሀገሩን ስም ነው የምጠራው። አይ አም ፍሮም ቻይና። አይ አም ቻይኒዝ ካልክ ቻይናዊ። አይ አም ኢትዮጵያን እንደሚባለው የቻይና ዜጋ ቻይኒዝ ይባላል። አይ አም ፍሮም ቴክሳስ ወይንም በእኛ ስናደርገው አይ አም ፍሮም ኢትዮጵያ። አይ ከተማው አዲስ አበባ እንበል። ብዙ ጊዜ አዲስ ነው። አይ አም ፍሮም አዲስ አበባ አለ። አይ አም ፍሮም አዲስ በሉ እስኪ። ዌር አር ዩ ፍሮም? ስንጠይቅስ ምን እንላለን? ከየት ነው የመጣው? ደገሙ። ዌር አር ዩ ፍሮም? አይ አም ፍሮም አዲስ። ኦ ናይስ። እዚህ ጋር አዲስ እያለን ነው እንግዲህ አዲስ እንበል። አዲስ ኢዝ ቬሪ ቢግ። ኦ አዲስ በጣም ትልቅ ናት። አዲስ አበባ እንግዲህ ጡንጦ የመጣ ሰው ኦ አዲስ በጣም ትልቅ ናት። ኦ ናይስ። ናይስ ማለት አሪፍ ምርጥ እንደማለት በሉ። ኦ ናይስ። አዲስ ኢዝ ቬሪ ቢግ በሉ እስኪ።
አዲስ is very big. Yes. Very big. And very hot. ከአዲስ አበባ ጋር አይደለም። አዲስ very big ናት። very hot ናት። hot ትሞቃለች። ትልቅም ናት። ምንም ናት። አካባቢው የመጣበት ሞቃት ከሆነ it is very hot. ከሞቃችሁ ምን ማለት ትችላላችሁ? it is hot here ማለት ትችላላችሁ። it is hot ይሞቃል እዚህ ወይንም it is hot ማለት ትችላላችሁ። አዲስ is very big and very hot ያው ኮልድ ናት አዲስ ግን very ባትሆንም ዝም ብለን እንበልኛ አዲስ hot ቀዝቃዛ ሲሆን ምን እንላለን? cold በሉ yes very big and very hot. ድገሙ Yes, very big and very hot. and very hot ከዛ አና laughs laugh ምንድነው? ብራኬት ውስጥ ያለው አክሽኑን ነው የሚያሳየው። ቀደም ብራኬት ውስጥ አድርጎ ምን ብሏል? points left አይደል ያለው? ወደ ግራ እየጠቆመ የሚለው ብራኬት ውስጥ እና እሱ አይነበብም ብራኬት ውስጥ ያለው laughs ሳቀችና አና it is hot here today too ዛሬ እዚህም ይሞቃል እንደማለት ነው። ሳቀችና ዛሬ እዚህም ይሞቃል። it is hot here today too it is hot here በሉ እስኪ ዛሬ እዚህም ይሞቃል። እቺ ቱ የምትለው እዛ ሆት ነው ብሎ የለ እዚህም እንደዛው ቱ ቲኦኦን ስታዩ ከላይ ያለውን ሐሳብ እንደዛው የሚለው ዛሬ እዚህም ምን ይሆናል? ይሞቃል። it is hot here today too በሉ እስኪ ሂር ምትላለች ዛሬ እዚህም ይሞቃል እንደማለት በሉ it is hot here today too ከዛ ሞቆታል yes very hot አዎ በጣም ይሞቃል very ቀደም very much very big ብለናል። እቺ very የምትለው ቃል ምንድነው የምታሳየው? አብሯት ያለውን ስም ምን ታረጋለች? ታጎላለች ነው ከፍ ማድረግ ነው እና yes very hot በሉ እስኪ Yes, very hot. hot ሞቃት ከሆነ yes very hot ሲሆን በጣም ሞቃት ነው። ከዛ በመሃላቸው ትንሽ ፓውዝ አደረጉና ጸጥ የምትለው አለ ሾርት ፓውዝ በሉ እስኪ ፓውዝ አደረጉ። ያው ጨርሰዋል ማለት ነው ንግግራቸው። ከዛ ቤን ምን ይላል? well I should go my wife is waiting for me well መልካም ዌል ማለት መልካም ወይንም እንደዛ እንደያይሽ ተጠቀማል። ዌል አይ ሹድ ጎ በሉ እስኪ ምን ሹድ ምንድነው? የሆነ ነገር አለብኝ ማድረግ ያለብህን ነገር የሚያሳይ ነው። አይ ሹድ ኢት ብትል ምንድነው? መብላት አለብኝ። አይ ሹድ ስሊፕ ብትል በቃ አይ ሹድ ብለን የፈለግነውን ነገር ማለት እንችላለን። አይ ሹድ በቃ እንዲህ ማድረግ አለብኝ መሆን ያለበት ነገር ሲሆን መብላት አለብኝ ሲርብህ አይ ሹድ በሉ መብላት አለብኝ ለማለት አይ ሹድ ኢት መተኛት አለብኝ ለማለት ሌላም ነገር እንደዛ እያልን መጨመር እንችላለን። መሄድ አለብኝ አይ ሹድ ጎ My wife is waiting for me. ሚስቴ እየጠበቀችኝ ነው። ሚስቴ እየጠበቀችኝ ነው። ሶ እዚህ ጋር my wife ሚስት ነው is waiting መጠበቅ wait ከሚለው ቃል ነው። wait የሚል መጠበቅን የሚያሳይ ነው። ing ሲገባ አሁን ላይ የቀጠለን ነገር ነው የሚያሳየው። ብዙ ጊዜ ing ኮንቲኒየስ የሆነ ነገር ነው የሚያሳየው። my wife is waiting for me እኔን እየጠበቀች ነው በሉ እስኪ My wife is waiting for me. ደገሙ
My wife is waiting for me. እና የሆነ ሰው እየጠበቃችሁ እንደሆነ ለመናገር እገሌ እየጠበቀኝ ነው። My friend is waiting for me. My friend is waiting for me. ሌላ my mother is waiting for me እና ስትሉ my parents ሲሆን is ነው are ነው የሚሆን። ብዙ ሲሆኑ my parents are ወላጆቼ እየጠበቁኝ ነው። My parents are waiting for me. በቃ እየጠበቀኝ ነው ለማለት waiting for me ማለት ከፊት የሆነ ነገር ጨምረ የሚጠብቀው። በስምም ትንሳኤ is waiting for me. ከበደ is waiting for me ያለን በስምም መጥራት እንችላለን። ስለዚህ my wife is waiting for me ያለ ከዛ አና okay good luck enjoy the neighborhood. okay መልካም እድል good luck enjoy the neighborhood. enjoy ያደርግ ነው neighborhood neighbor ብዙ ጊዜ ጎረቤት የሚለውን በቃ አካባቢውን enjoy ያደርግ enjoy the neighborhood. neighborhood በሉ እስኪ ደገሙ enjoy ያደርጋለችሁ ከዛ thank you ስጨርስ ምንድነው መልካም ቀን በእንግሊዘኛ have a nice day ደገሙ Have a nice day. ደገሙ Have a nice day. አንድ ሰው መልካም ቀን ካለ ላንተም ማለት ምንለው ላንተም ስንል ከላይ ያለውን ሐሳብ እየደገምንለት ነው። በምንድነው ምን ደግመው ቱ አለች ቲኦኦ ስታዩ ከላይ ያለውን ነገር ላንተም እንደማለት have a nice day you too you አንተ ነው you too ሲሆን ላንተም you too ካለ በኋላ bye ከዛስ bye ቻው የሚል ኮንቨርሴሽን አለ ነው። ደስ ይላል።